የነገስታቱ ፍልሚያ የዘመናት ጦርነት እነሆ የጊዜ መጋረጃ በግርማ ሞገስ ይከፈታል። በአንድ በኩል የእግር ኳስን ጥበብ በራሱ ስም የሰየመው ታሪክን በወርቃማ ቀለም የጻፈው አንጋፋው ንጉስ ሊዮኔል ሜሲ፣ በሌላ በኩል ሰማዩን ሰንጥቆ የወጣው አዲሱን ዘመን ለመቆጣጠር የደረሰው ትንሹ ፈርጥ ላሚን ያማል። ይህ ተራ የ90 ደቂቃ ጨዋታ አይደለም። የትውልድ ሽግግር፣ የዘመናት ታላቅ የመሬት መንቀጥቀጥ ነው። አርጀንቲና የክብርና የጽናት የማይናወጥ ምሰሶ፣ ስፔን የፈጠራና የወጣትነት ማዕበል። ዓለም እስትንፋሷን አቁማ ወደ አንዲት ምድር ታያለች። በታላቁ ኒውዮርክ ኒው ጀርዚ ስቴዲየም በታሪካዊው የሐምሌ 12 ቀን 2018 ዓ.ም ምሽት የእግር ኳስ ዓለም አዲሱን ንጉስ ይሾማል። የአርጀንቲና ጉዞ በክብር የተሞላ እሾሃማ መንገድ ነው። ከ22ቱ የኳታር ምድር ወርቃማ ድል በኋላ በራሷ ላይ የጫነችው አክሊል የክብር ብቻ ሳይሆን የከባድ ኃላፊነትም ጭምር ነው። እናም በዚያ ሰማያዊና ነጭ ማዕበል መሃል እንኳን ለሰው ልጅ ቀርቶ ለጥበብም የሚከብደው ያ ታላቅ ሰው ቆሟል። ሊዮኔል አንድሬስ ሜሲ። እሱ በሜዳው ሳር ላይ ያለ ልክ ተራቋል። ከእግር ኳስ ሕግጋት በላይ በሯል። በ22 ዓለም ዋንጫ ለሁሉም ጥያቄዎች በዝምታና በዋንጫ መልስ ሰጥቶ ነበር። ነገር ግን ታሪክ ስግብግብ ናት። ዛሬም ሌላ ጥያቄ ይዛ መጥታለች። ሜሲ የመጨረሻውን ጀንበር በድል ይሞቃል? የገነባውን ወርቃማ ዙፋን አስከብሮ ይዘልቃል? ወይስ አዲሱ ማዕበል ጠራርጎ ይወስደዋል? በሌላኛው የጦር ግንባር ግን ሌላ እሳት እየተቀመመ ነው። የኳስ ፍሰቱ እንደ ወንዝ የሚፈስ፣ ስልቷ እንደ ሰዓት ጥንቅቅ ያለላት ስፔን የላሮሃ ወጣቶች የድፍረት ካባ ሰብስበው የፍርሃትን አጥር ሰብረው ወጥተዋል። በዚህ አዲስ ማዕበል ራስ ላይ ደግሞ የ19 ዓመቱ ጥበበኛ ላሚን ያማል ቆሟል። ታሪክ በአጋጣሚዎች የተሞላች አይደለችም። ታሪክ በጥንቃቄ የተሳለች ሰሌዳ ናት። ሁለቱም ነገስታት የበቀሉት ከአንድ ለም መሬት ነው። ሜሲ ከዚያም ያማል። ሁለቱም ከታላቁ የባርሴሎና እግር ኳስ ማዕድ፣ ከማይነጥፈው የጥበብ ምንጭ ከታዋቂው ላ ሜሲ አካዳሚ የተቀረጹ የወርቅ ሐውልቶች ናቸው። አንዱ ጥበብን ያስመረቀበት፣ ሌላኛው ደግሞ ከንጉሱ ፈለግ ጥበብን የቀሰመበት ቅዱስ ምድር። ከሁለቱ 10 ዓመታት በፊት ታሪክ እጅግ የሚገርም ሚስጥር ደብቃ ነበር። አንድ ወጣት አርጀንቲናዊ ገና ጨቅላ የሆነን ስፔናዊ ሕፃን በገንዳ ውስጥ በፍቅር ሲያጥቡ የሚያሳይ ምስል። ያኔ ያ ወጣት ሜሲን ያጠበው ሕፃን ከዓመታት በኋላ የእግር ኳስ ዙፋን ለመረከብ የሚመጣው ያማል መሆኑን ማን ባወቀ? ልክ ንጉሱ በገዛ እጁ ለአዲሱ ልዑል ቅዱስ ቅባትን የቀባው ይመስላል። ያ ፎቶግራፍ ዛሬ ትንቢት ሆኖ በዓለም ዋንጫ ፍጻሜ ላይ ሊፈጸም ደርሷል። እናም ዛሬ ያ በሜሲ እጅ የታጠበው ሕፃን ያደገበትን እጅ ለመታገል ወጥቷል። ይህ ጨዋታ የታክቲክ የሰማይ ጠግ ነው። የሜሲ ረቂቅ ልምድና ብልሃት ይበልጣል ወይስ የያማልና የስፔን የፈጣን ነበልባል ኃይል? ያ የአርጀንቲናውያንን ለድል የሚከፍል የነፍስ ዋጋና ብረት ለበስ መከላከል ወይስ የስፔን የማረከ የኳስ ቁጥጥር ጥበብ? አንድ ኳስ፣ አንድ ሜዳ፣ ሁለት የላሜሲያ ወርቆች። በአረንጓዴው ሳር ላይ የሚደረገው ፍልሚያ የተጫዋቾች ብቻ አይደለም፣ የስልጣኔ የትውልድና የክብር ጦርነት ነው። ይህ ጨዋታ ሲያልቅ ሰዓቱ 90 ደቂቃ ወይም 120 ደቂቃ ሞልቶ ሲያበቃ ታሪክ የሚያስታውሰው የአሸናፊውን ስም ብቻ አይደለም። ይህ ምሽት የዓለም እግር ኳስ ታሪክ ለዘላለም የተቀየረበት ምሽት ተብሎ ይጻፋል። የአሮጌው ንጉስ የመጨረሻው ታላቅና አስደናቂ ጦርነት ወይስ አዲሱ ንጉስ በይፋ ዙፋን ላይ የወጣበት አዋጅ? በታላቁ ኒውዮርክ ኒው ጀርሲ ስቴዲየም የሚነደው እሳት መልሱን ይሰጠናል። መላው ዓለም በጉጉት የሚጠብቀው ያ ታላቅ ቀን ደርሷል። መልሱን አረንጓዴው ሳርና ታሪክ ራሷ በሜዳው ላይ ይጽፉታል። ውድ የቅሪላ ቲዩብ ቤተሰቦች፣ ይህ ታሪካዊ ፍልሚያ በአሸናፊነት የሚጠናቀቀው በማን ይመስላችኋል? የአሮጌው ንጉስ ሜሲ የመጨረሻ ክብር ወይስ የአዲሱ ኮከብ ያማል የንግስና ዘመን? ግምታችሁን በኮመንት አጋሩ። የእግር ኳስ አስገራሚ ታሪኮችና ትንታኔዎች፣ ትኩስ መረጃዎች በፍጥነት ለማግኘት ቅሪላ ቲዩብን ሰብስክራይብ በማድረግ የደውል ምልክቱን በመጫን የእግር ኳስ አስገራሚ ታሪኮችን፣ ትንታኔዎችንና ትኩስ መረጃዎችን በፍጥነት ለማግኘት ቅሪላ ቲዩብን ሰብስክራይብ ማድረግና የደውል ምልክቱን መጫን እንዳትረሱ። ስላዳመጣችሁን እናመሰግናለን።